ሌላ ቡድን ላይ ሲገባ አብረው ይጨፍራሉ። አርቴታ አርሰናል ላይ ግን ማንቸስተር ሲቲ ጎል ሲያስቆጥር ያው እንደ ኃላፊነት ሰላም ሊባባሉ ይችላሉ። ደስታውን ግን በፍጹም ሲጨፍር እንደ ሌሎቹ ቡድኖች አይቼው አላውቅም። ገና በመክፈቻው ከመጥፎቹ መክፈቻ በአርሰናል ታሪክ በ60 ዓመት ታሪክ ውስጥ ከተደረጉት ከመጥፎ መክፈቻ ግጥሚያዎች ውስጥ አንዱን አሳለፈ። 3 ጨዋታ ተጫወተ፣ 3ቱንም ተሸነፈ። 20ኛ ደረጃ ጉልበትና ለክለቡ አርማ መስራት ላይ ምንም ድርድር የለውም። ነን ኔጎሽብል ብሎ ደጋገመላቸው። ይህንን የማያደርግ ተጫዋች ግን በሩን እየጠቆመ በሩ ክፍት ነው፣ በዚህ በኩል መውጣት ይቻላል። አሁንም የታገሰ ጮማ ይበላል እንደሚባለው አርቴታ በመጨረሻም የፕሪሚየር ሊግ ዋንጫን አነሳ። አርቴታን ከአሰልጣኝነት ውድቀት ያዳነው የቦርዱ የበላይ ኃላፊ የነበረው በተለይም ኤዱ ጋስፐር እና ጆሽ ኮሮንኬ የማይናወጥ እምነት ነበራቸው በሚኬል አርቴታ። የሲቲ ተጫዋቾች በኋላ እንደተናገሩት አርቴታ ወደ አርሰናል ሳይድ ሲቀር በማንቸስተር ሲቲ ልምምድ ማዕከል ውስጥ ትልቅ እፎይታና ደስታ ተፈጥሮ ነበር። የት? ማንቸስተር ሲቲ ቤት ውስጥ። ለምን? ያውቁታል አርቴታ ምን መስራት እንደሚችል። አርሰናልን እንዴት ልንጥለው እንችላለን የሚለውን ነገር ብዙ እንድንራቀቅበት አይፈልግም ነበር አርቴታ። ደግሞ ለዚህ አርሰናል ደግሞ አሁን እንደዚህ ለወደቀው አርሰናል እንደዚህ አድርገን ብንገባ እንደዚህ አድርገን ልንጥለው የምንችለውን አርሰናል ይላል። አይደለም እኮ አርቴታ እኮ አይደለም እዚህ ጋር ስምንተኛ መጨረሱ ይቀርና ቡድኑን በሚገርም ሁኔታ የሚገርም ጎል አስቆጣሪ አድርጎት ሁለተኛ እንዲጨርሱላ አድርጎት አርቴታ ዋንጫ መብላት አይችልም። ድጋሜ ደግሞ ሌላ ፈተና መጣበት። ሁለተኛ ነው የጨረሰው። የፔፕ ጋርዲዮላ መኖር ብቻ ሳይሆን ነገሮችን አልጋ ባልጋ እንዲሆን ያደረገው 3 ዓመት ተኩል ሙሉ አንድ ላይ ሲሰሩ ዋነኝነት ሚናውን ሲወጣለት የነበረው አርቴታ ነበር። የደጋፊውን ጫና እሳት የሆነው ሚዲያ ተቆጣጥሮ ዛሬ ላይ ላለው ለያዥ ለገናዥ የሚያስፈራው አርሰናልን አርቴታ መገንባት ይቻላል። ሰላም ጤና ይስጥልን። እንዴት ቆይታችኋል? ወደ ገበያ ስፖርት ቤተሰቦቻችን እነሆ በዛሬው በልዩ የምሽት ከሜዳው ባሻገር ፕሮግራማችን አርሰናል አርቴታን እንዴት መረጠው ስንል ዝርዝር ጉዳዮችን የምናነሳ ነው የሚሆነው። ሚኬል አርቴታ ወደ ኤምሬትስ ትልቁ የጉዞ መነሻ ምንድን ነበረ? ዛሬ የበቁበት ትልቁ ስኬት፣ የእሱን እምነት ለማግኘት የሄደበት ርቀት ምን ይመስልናል የሚሉትን አብረን የምንመለከት ይሆናል። ታዲያ እናንተም ከኛ ጋር ጥሩ ቆይታ እንደምታሳልፉ ምንም ጥርጥር ስለሌለው ከወዲሁ ላይክ፣ ሼር ያደረጋችሁ ቤተሰባዊነታችሁን ታጠነክሩ ዘንድ ጋብዛችኋለሁ። ሰብስክራይብ ማድረግ ማይረሳ። ፕሮግራሙ ደግሞ ወደ እናንተ አዘጋጅቼ የማቀርበው ሮቤል አብርሃም ሆናለሁ። አብራችሁን ቆዩ። አርሰን ቬንገር ከ22 ዓመት ቆይታ በኋላ በ2018 ክለቡን ለቀቁ። በምትካቸው ደግሞ የመጡት ኡናይ ኤምሬ ነበሩ። ታዲያ ኡናይ ኤምሬ ክለቡን ይዘው መጓዝ አቅቷቸው በህዳር 2019 ከኃላፊነታቸው ተሰናብተው ነበር። ፍሬድሪ ሊዩንግበርግ ደግሞ በጊዜ በአሰልጣኝነት ቢረከብም ክለቡ በውጤትና በቡድን መንፈስ ውድቀት ውስጥ ስለነበረ ጊዜያዊ ቆይታው በጊዜያዊነት እንዲወሰን ሆኗል። ታዲያ አርሰናል አዲስ ጠንካራና ክለቡን የሚያውቅ መሪ የሚፈልግበት ወሳኝ ወቅት ነበር። በዚህ ወሳኝ ወቅት ነው ሚኬል አርቴታ ማግኘት የቻሉት። የመጀመሪያው ሙከራ እና የከተማው ተፎካካሪ ተጽዕኖ በደንብ በስፋት የምንመለከተው ነው የሚሆነው የ2018 የታጣው ድል፣ ከዛም ደግሞ ከፔፕ ጋርዲዮላ ስር የተሰበሰበ ልምድ፣ አርሰናል ለምን አርቴታን ደገፈ የሚሉትን ነገሮች በዝርዝር እንመለከታለን። ድርድሩና አጠቃላይ ሚስጥራዊው የእኩለ ሌሊት ስብሰባን በስፋት የምንመለከተው ጉዳይ ነው የሚሆነው። የአርቴታ ራዕይ፣ የኤዱ ጋስፐር ሚና በአጠቃላይ በቆይታችን የምናነሳቸው ናቸው የሚሆኑትና አብራችሁን ቆዩ። ታዲያ በዋነኝነት የምንመለከተው የ2018 የታጣውን ድል ነው። ያኛው በ2018 የታጣው ድል አርቴታ በ2018 ቬንገር ሲለቁ ለአርሰናል አሰልጣኝነት የመጨረሻ እጩ ውስጥ አንዱ ነበረ። ታዲያ በወቅቱ የቦርድ አባላት በተለይ ደግሞ ኢቫን ጋዛዲስ የተሰኙት የቦርድ አባል በዋና አሰልጣኝነት ልምድ የሌለውን ወጣት አሰልጣኝ ለመሾም ሰግተው ነበረ እና ማንም አርቴታን ሊመርጠው አልፈለገም ነበረ። ይህን እያልኳቸው ያላችሁት አሁን ላይ አይደለም፣ 2018 ላይ ነው፣ የተሾመበት ዓመት ላይ ሳይሆን። ታዲያ እኚህ ኢቫን ጋዛዲስ
ወጣት አሰልጣኝ ማንሾም የለብንም ልምድ ያለው ነው መሆን ያለበት በማለት ኤምሬም መረጡ። ታዲያ ግን ያው ኤምሬም በጉዟቸው ቡድኑን ለአውሮፓ ሊግ ፍጻሜ አብቅተው የነበረ ቢሆንም በቼልሲ ተሸንፈው ግን ዋንጫውን ማሳካት ሳይችሉ ቀርተው ብዙ ነገሮች ነበሩት። ውጣ ውረዶቹ ቀጠሉ። ይህንን ተከትሎም ስንብታቸው አይቀሬ ሆነ። ከፔፕ ጋርዲዮላ ስር የተሰበሰበ ልምድ አርቴታ በማንቸስተር ሲቲ ከፔፕ ጋርዲዮላ ጋር በመሆን ለ3 ዓመት ተኩል በረዳትነት አሰልጣኝነት ሰርቷል። በሲቲ ቆይታው የተጫዋቾች ታክቲክ፣ የታክቲክ ትንተናና የልምምድ ሜዳ ዝግጅቶች በበላይነት የመምራት ትልቅ ኃላፊነት የነበረው ሚኬል ማርቲያን አርቴታ ነበረ። ስለዚህ አርቴታ የአርሰናል የቀድሞ ካፒቴን ነበረ። ያም በመሆኑ የክለቡን ባህልና እሴት ጠንቅቆ የሚያውቅ ስለሆነ በማንቸስተር ሲቲ ያሳዩ የታክቲካል ብስለትና የተጫዋቹ መሻሻል ችሎታ ለምሳሌ እንደነ ራሂም ስተርሊንግ እነ ሊዮኔል ሳኔ ያሉ እድገታቸው በሚኬል አርቴታ አማካኝነት የመጣ ስለሆነ ሚስጥራዊ ድርድር ሊደረግ ሁሉም ነገር ተዘጋጀ ማለት ነው። አሁን ድርድሩና ሚስጥራዊ የእኩለ ሌሊት ስብሰባን በተወሰነ መንገድ እናንሳውና በኋላ ላይ በስፋት እመጣበታለሁ። ይሄ ዘ ሴክሬት ሚድናይት ሚቲንግ የሚባለው ነበር። የእኩለ ሌሊት ወሳኙ ስብሰባ የተካሄደው በታህሳስ 2019 ላይ ነበር። በማንቸስተር ከተማ በሚገኘው የአርቴታ መኖሪያ ቤት በመገኘት ትልቁ የድርድር መድረክ ሆነ። የአርሰናል ስራ አስፈጻሚ ቪናይ ቬንካንቴሻም እና የታክቲክ ዳይሬክተሩ ሁሲ ፋህሚ አርቴታ ቤት በሌሊት ሄዱ። በሌሊት ሲገቡም በሚዲያ ካሜራዎች ተቀረጹ። ታዲያ ይህ ፎቶ መውጣቱ ዝውውሩን ደግሞ ይበልጥ እንዲፋጠን ያደረገበት አጋጣሚ ነበረ። የአርቴታ ራዕይ፣ የኤዱ ጋስፐር ሚና፣ ከዛ በኋላ ሊመጣ የሚችሉ በርካታ ርዕሶች ነበሩት። አርቴታ ከክለቡ አመራሮች ጋር ባደረገው ስብሰባ በቀላሉ ስራውን ይፈልጋል ብለው አይደለም የተቀበለው። ይልቁንም በክለብ ውስጥ ያሉት ችግሮች እንዲሁም ደግሞ ክለቡ እያጣው የመጣውን ባህል፣ የተጫዋቾችን አመለካከት፣ የልምምድ ሜዳ ስነስርዓትን በዝርዝር አስረዳ። እነዚህ ነገሮች ከተከበሩልኝ፣ እነዚህ ነገሮች ከተጠበቁልኝ ችግር የለም ስራውን እቀበላለሁ። ግን ደግሞ ካፒቴን ነበረ የአርሰናልም ባህል ይወድ ነበረ ብቻ በማለት ሳይሆን ኃላፊነቱን የሚቀበለው መሰረታዊ ነገሮች ተሟልተውልኝ ከሆነ ነው በማለት ራዕዩን አስረዳ። ታዲያ ያኔ ነው ድርድር የማይደረግላቸው መመሪያዎችን አርቴታ ተጫዋቾች ለክለቡ ባላቸው ቁርጠኝነትና ስነስርዓት ላይ ምንም አይነት ድርድር እንደማያደርግ ይፋ ያደረገው ግልጽ ያደረገው ማለት ነው። ታዲያ በወቅቱ የቴክኒክ ዳይሬክተሩ የነበሩት ኤዱ ጋስፐር የአርቴታን የታክቲክ ፍልስፍናና የረጅም ጊዜ ፕሮጀክት ሙሉ በሙሉ አምነው ደገፈው። ታዲያ ከማንቸስተር ሲቲ ጋር የተደረገው ድርድር ፔፕ ጋርዲዮላ የአርቴታን ፍላጎት ስላወቀ በሩን አልዘጋበትም። ታዲያ አርሰናል ለካሳ ወደ 2 ሚሊዮን ፓውንድ ገደማ ለማንቸስተር ሲቲ በመክፈል ስምምነት ላይ ተደረሰ። ይፋዊ ቅጥር፣ አዲስ ምዕራፍ፣ አጠቃላይ ደግሞ የምንመለከታቸው ተዋረዶቹ ናቸው። ታዲያ ሚኬል አርቴታ በዲሴምበር 20 2019 ዓ.ም የ3 ዓመት ተኩል ኮንትራት በመፈራረም የሰሜን ለንደኑ ክለብ 20ኛው አሰልጣኝ ሆኖ በይፋ ተሾመ። በመጀመሪያ ጋዜጣዊ መግለጫም የተናገረው ወሳኝ ንግግር ነበር። ይህም በመነሳት በጣም ብዙ ነገሮች እናነሳለን። አርሰናል ለዋንጫ የሚፎካከር ትልቅ ክለብ እንደሆነ ሁላችንም እናውቃለን። ስለዚህ ወደ ታላቅ ክብሩ መመለስ አለብን። ይህ ደግሞ በአንድ ጀንበር አይሆንም። ነገር ግን የቡድኑ ባህል መቀየር አለብን። ለዚህ ክለብ የሚጫወት ማንኛውም ተጫዋች ሙሉ ቁርጠኝነት ማሳየት አለበት። ዛሬ አሃዱ ብለን የምንጀምረው ትረስት ዘ ፕሮሰስ ይሆናል በማለት ሚኬል አርቴታ ይፋይ የጋዜጣዊ መግለጫው ላይ ይህንን ወሳኝ ንግግር ተናገረ። በአንድ ጀንበር የሚሆን አይደለም ስሩ ፕሮሰስ የሚመጣ እንጂ ብሎ። ታዲያ የውጤቱ መጀመሪያን ብዙዎቻችን የምናስታውሰው ስራውን በጀመረ በ6 ወሩ በ2020 አርሰናል የኤፍኤ ካፕ ሻምፒዮን ማድረግ ቻለ። ቡድኑ ከአሮጌ አስተሳሰብ አጽድቶ በወጣቶች ላይ የተገነባ ለፕሪሚየር ሊግ ዋንጫ በጽናት የሚፎካከር ቡድን ለመገንባት ወሳኝ መሰረት ጣለ። ውድ አድማጮች አሁን ስለ ሚኬል አርቴታ አጠቃላይ የታገሱበት መንገድ፣ አመጣጡ መንገድ፣ ሁነቶቹን እንዲህ ባለ መንገድ ከተመለከት ነው የነበርነው ሂደትስ ምን ይመስላል፣ የደጋፊው አስተያየት፣ የጨዋታ ፍልስፍናውስ ምን ይመስላል የሚለውን አብረን የምንመለከት ይሆናል። አብራችሁን ቆዩ። ተመልሰናል። የ2018 የጣጣው ድልና የኮረንኬ የድግስ ታሪክን አብረን አያይዘን እናንሳው እስኪ። በ2018 አርሰን ቬንገር ሲለቁ የአርሰናል አመራሮች በተለይ ደግሞ ቅድም ያልኳችሁ ኢቫን ጋዛዲሳን ጨምሮ አርቴታ
እናት አነጋግረዋት ነበር፣ የአርቴታን እናት ኢቫን ራሳቸው ማለት ነው። ታዲያ አርቴታ በወቅቱ በፔፕ ጋርዲዮላ ስር ረዳት ቢሆንም ባቀረበው ዝርዝር የቡድን ትንተና አመራሮቹን በሚገባ አስደምሞ ነበር። የፔፕ ቀኝ እጅ እንደነበረ ብዙዎቻችሁ የምናስታውሰው ነው። ነገር ግን በወቅቱ የነበረው ቦርድ በዋና አሰልጣኝነት የዜሮ ቀን ልምድ የሌለውን ሰው እንዴት ኃላፊነት እንሰጣለን አሉ። ልክ ናቸው። ምክንያቱም ቡድኑ ውጤት እያጣ ያውም ቬንገርን አሰናብቶ ከዛ በኋላ ኡናይ ኤምሬን የቀጠረ ቡድን የአርሴን ቬንገርን ሌጋሲ ሊያስከትል የሚችል ሰው እንዴት ዜሮ ልምድ ያለው አሰልጣኝ ይሆናል በሚል ፍርሃት በስተመጨረሻም ኡናይ ኤምሬ ተመረጠ። ታዲያ አርቴታም በውሳኔው ሳይበሳጭ ወደ ማንቸስተር ሲቲ ተመልሶ ስራውን ቀጠለ። መጀመሪያም ተነጋግሮ ስለነበረ ማለት ነው። ታዲያ የሲቲ ተጫዋቾች በኋላ እንደተናገሩት አርቴታ ወደ አርሰናል ሳይድ ሲቀር በማንቸስተር ሲቲ ልምምድ ማዕከል ውስጥ ትልቅ እፎይታና ደስታ ተፈጥሮ ነበር። የት? ማንቸስተር ሲቲ ቤት ውስጥ። ለምን? ያውቁታል አርቴታ ምን መስራት እንደሚችል። ቅድም እንዳልኳችሁ ሌሮይ ሳኔን፣ ራሂም ስተርሊንግን ሰው ያደረጋቸው እሱ ስለነበረ ማለት ነው። ታዲያ አርቴታ ወደ አርሰናል ሳይድ ሲቀርና በማንቸስተር ሲቲ የልምምድ ማዕከል እንደሚቆይ ሲረጋገጥ በማንቸስተር ሲቲ ውስጥ ትልቅ ደስታ ሆነ። ታዲያ አሁን ላይ ነው ነገሮች የበለጠ እየተባባሱ የመጡት። በማንቸስተር ሲቲ ቤት ጥሩ ቆይታ ነበር፣ የበለጠ ጥንካሬውን እያሳየ መጣ። ከዛ ደግሞ ነገሮች በታሰበው ልክ እየሄዱ አልነበረም። በተለይ ደግሞ በታህሳስ 2019 አርሰናል በማንቸስተር ሲቲ 3-0 ከተሸነፈ በኋላ የክለቡ የበላይ አካላት ሁኔታውን ከቁጥጥር ውጭ መሆኑን ተረዱ። ታዲያ ኢምሪ ተባሮ ሊዮን ግበርግ በጊዜ አሰልጣኝነት ተቀጠረ። ታዲያ የአርሰናል ከፍተኛ አመራሮች እነ ቪናይ ቬንካንቴሻም እና ሁሲ ፋህሚ እሁድ ማታ ከለንደን ተነስተው በሚስጥር ወደ ማንቸስተር ሲቲ ተጓዙ። ከዛ እኩለ ሌሊት 7 ሰዓት ላይ በሌሊት 7 ሰዓት ላይ አርቴታ ቤት ገቡ። ሌሊት 7 ሰዓት ላይ ስብሰባውም እስከ ሌሊቱ 8 ሰዓት ተኩል ድረስ ይዘለቀ ነበር። አጠቃላይ የ1 ሰዓት ተኩል የፈጀ ስብሰባ ነበር። አርቴታም የቡድን ችግሮችን እንዴት ማስተካከል እንደሚችል በቪዲዮ ጭምር እያሳያቸው ነገሮች በረቀቀ መንገድ እየተከናወነ ድፍን 1 ሰዓት ተኩል በላይ ተቆጠረ። ታዲያ ድራማ የተፈጠረው እዚህ ጋር ነው። አመራሮቹ ከቤት ሲወጡ በቦታው የነበሩ የፓፓራዚ ወይም ደግሞ የሚዲያ ፎቶግራፎች ፎቶ አንስተዋቸው ነበር። በማለዳው በጋዜጦች ላይም ይፋ ሆነ። አርቴታ ቤት ገብተው ነበር የአርሰናል አመራሮች እነ ፋህሚ ተባለ። ታዲያ በዚህ ውስጥ ማንቸስተር ሲቲዎች በጣም ተቆጡ። ምክንያቱም ኮንትራት ያለው ከማንቸስተር ሲቲ ጋር ነው። በድብቅ ያውም በሌሊት እሱ ቤት ሄደው ተነጋግረው ከ1 ሰዓት ተኩል በላይ ቆይተው እሱም በቪዲዮ ሲያብራራላቸው ቆይቶ ስለቅዶቹ ዝርዝር ካወሩ በኋላ ይህንን ያለ ማንቸስተር ሲቲ እውቅና መከናወኑ ይበልጥ ሲቲ እንዲቆጣ አደረገ። ምክንያቱም አርሰናል ከክለቡ ጋር ምንም አይነት ይፋዊ ንግግር ሳያደርግ በቀጥታ ከአርቴታ ጋር መገናኘቱ ጥፋት ነው። ታዲያ ግን የፔፕ ጋርዲዮላ ቁርጠኝነትና ይቅርታ ነገሮችን በሚገባ ቀይረዋል። ማንቸስተር ሲቲዎች በአርሰናል አሰራር ቢበሳጩም ፔፕ ጋርዲዮላ ግን በአርቴታ መንገድ ላይ አልቆመም። በቃ ደስ የሚለው ነገር ይሄ ነው። እንዲያልፍለት እንዲሄድ ነገሮች እንዲስተካከልለት ይፈልጋል። እሱ እምቃቀሙን ያውቀዋል። ግን ደግሞ ቀኝ እጁ ነው። የፔፕ ጋርዲዮላ መኖር ብቻ ሳይሆን ነገሮችን አልጋ ባልጋ እንዲሆን ያደረገው 3 ዓመት ተኩል ሙሉ አንድ ላይ ሲሰሩ ዋነኝነት ሚናውን ሲወጣለት የነበረው አርቴታ ነበር። ከዛ በኋላ እርግጥ ነው ማሬስካ መጥቶ የሱ ቦታን ተሸፍኗል። ግን ደግሞ አርቴታ ምን ያህል ኳሊቲ እንደነበረው እነ ኤዱ ጋስፐር በሚገባ አምነውበት ነበር። ታዲያ ጋርዲዮላ በኋላ በሰጠው ማስተያየት እንዲህ ብሎ ነበር። እኔ የረዳት አሰልጣኝ እያለ ጎል ስናስቆጥር ሁልጊዜ ተነስተን አብረን እንጨፍር ነበር አለ። ልብ አድርጎ እዚህ ጋር እኔ የረዳት አሰልጣኝ እያለ ጎል ስናስቆጥር ሁልጊዜ ተነስተን አብረን እንጨፍር ነበር አለ። ነገር ግን አርሰናል ጎል ሲያገባ አርቴታ ወንበር ላይ እንደተቀመጠ አይኔ እያየ ብዙ ጊዜ አስተውለው ነበር አለ። ልብ አድርጎ አሁን እዚህ ጋር ሌላ ቡድን ላይ ሲገባ አብረው ይጨፍራሉ። አርቴታ አርሰናል ላይ ግን ማንቸስተር ሲቲ ጎል ሲያስቆጥር ያው እንደ ኃላፊነት ሰላም ሊባባሉ ይችላሉ። ደስታውን ግን በፍጹም ሲጨፍር እንደ ሌሎቹ ቡድኖች አይቼው አላውቅም አለ። ኢቭን
ታክቲካዊ ውይይቶችን ይህን ጨዋታ እንዴት ነው የምናሸንፈው ብለን ታክቲኮችን ሁላ ስናቅድ አርሰናልን እንዴት ልንጥለው እንችላለን የሚለውን ነገር ብዙ እንድንራቀቅበት አይፈልግም ነበር አርቴታ። ደግሞ ለዚህ አርሰናል ደግሞ አሁን እንደዚህ ለወደቀው አርሰናል እንደዚህ አድርገን ብንገባ እንደዚህ አድርገን ልንጥለው የምንችለውን አርሰናል ይላል። ካፒቴን ነበረ የቡድኑ ይፈልገው ነበረ። ስለዚህ ይህ መንገድ ምን ይሁን ብዬ ነው የምዘጋበት? እያየኝ አይንቀሳቀስም ነበረ ስጨፍር አለ ፔፕ ጋርዲዮላ። ያኔ ይሄ ሰው አልኩኝ አለ አርሰናል ምን ያህል እንደሚወድና አንድ ቀን ወደዚያ መመለስ እንደሚፈልግ ጠንቅቄ አውቅ ነበር አለ ፔፕ። ስለዚህ ጠንቅቄ ያንን እያወቅኩኝ አሁን እዚህ ጋር መንገድ ብዘጋበት እንዴት ይሆናል? የሰው ልጅ ከህልሙ ማፈናቀል። ሊዮኔል ሜሲን ያሰለጠነ ያኔ ከቲቶ ቪላኖቫ ጋር የነበረኝን እያንዳንዱን ዝርዝር ሁኔታዎችን እያወቅኩኝ እዚህ ጋር አርቴታ መንገድ አልዘጋም ብሎ መንገድን ጨርቅ ያደርግልህ ብሎ ለቀቀው ማለት ነው። ታዲያ ፔፕ ለአርቴታ ያለውን ፍቅርና አክብሮት ከፍተኛ ስለነበረ አርሰናልም ያ ፎቶዎች መውጣቱን ነገሮች የበለጠ እንዲገፋ አደረገና የ2 ሚሊዮን ፓውንድ ካሳ ከከፈለ በኋላ በሰላም እንዲሄድ ፈቀደለት ማለት ነው። ታዲያ የመጀመሪያው ልምምድ ቀን ነን ኔጎሽየብል ህግ ነበረ። አርቴታ የመጀመሪያውን ስብሰባ ከተጫዋቾች ጋር ሲያደርግ ያደረገው ንግግር የታሪክ ማጠፊያ ነበረ። ተጫዋቾቹም ሰብስበው እንደዚህ አላቸው፣ እዚህ የመጣሁት እናንተን ፎርም ለማድረግ ነው። በታክቲክ ወይም በቴክኒክ ብትሳሳቱ ችግር የለውም። ነገር ግን አለ ቁርጠኝነት፣ ጉልበትና ለክለቡ አርማ መስራት ላይ ምንም ድርድር የለውም። ነን ኔጎሽየብል ብሎ ደጋገመላቸው። ይህንን የማያደርግ ተጫዋች ግን በሩን እየጠቆመ በሩ ክፍት ነው፣ በዚህ በኩል መውጣት ይቻላል አለ። ችግር የለም፣ እኔ እዚህ የመጣሁት እናንተን ፎርም ለማድረግ ነው። ችግር የለውም፣ እንደ ቡድን ውጤት ለማምጣት ነው መጣር ያለብን እንጂ በታክቲክ ወይም በቴክኒክ አንድ ተጫዋች ቢሳሳት ያ ሰው ላይ ችግር የለም። የታክቲክ እጥረት ወይ ደግሞ የቴክኒክ ችግር ከሆነ ስሩ ፕሮሰስ መምጣት ይችላል። ግን ደግሞ ቁርጠኝነት፣ ጉልበት እስከ መጨረሻው ድረስ የመጠቀም ለክለቡ አርማ እስከ መጨረሻው ድረስ መንጠፍ ምንም ድርድር የሌለው ጉዳይ ነው ብሎ ነገራቸው። ታዲያ ይህ አቋሙ ነው በኋላም እንደነ ኦባሚያንግ እንደነ ሜሲት ኦዚል ያሉ ትልልቅ ኮከቦችን ከቡድኑ እንዲያገልና ቡድኑ በወጣቶች እንደነ ቡካዮ ሳካ እንደነ ማርቲን ኦዴጋርድ ዙሪያ እንዲገነባ ያደረገው። ታዲያ በ6 ወር ውስጥ የመጀመሪያ ዋንጫ አርቴታ ቡድኑን ከተረከበ በኋላ የነበረውን የመጀመሪያ ትልቅ ፈተናና ኤፍኤ ካፕ አርሰናል በግማሽ ፍጻሜ ማንቸስተር ሲቲን በፍጻሜው ደግሞ ቼልሲን 2-1 በማሸነፍ ዋንጫን አነሳ። ይህ ዋንጫ ለአርቴታ ፕሮጀክት ትልቁ የመተማመኛ ካርድ ሆነ። የክለቡ ባለቤቶች ኮረንኬንና ደጋፊዎች በአርቴታ ራዕይ ላይ ሙሉ እምነት እንዲጥል ያደረገ አጋጣሚ ነበረ። ከዛ በኋላ ትረዘ ፕሮሰስ አብዮት በእውነተኛ የጽናትና የትዕግስት ፈተና ላይ ጀመረ ማለት ነው። ያን ጊዜ የነበሩት ዋና ዋና ሁነቶችን ወደ ኋላ መለስ ብለን ደግሞ እስኪ እናያቸው። የ2021 የአስፊኒክስ ወቅት ሁለቱ 8ኛ ደረጃዎች በ2021 ሲጀመር ነገሮች ወደ ሲኦል ተቀየሩ። ለአርቴታ ወደ ሲኦል። ከዛስ አርቴታ ኤፍኤ ካፕን ካበላ በኋላ የመጀመሪያው ሙሉ የውድድር ዘመን በ2021 ነበረ። ይህ ሲጀመር ነገሮች ወደ ሲኦል የተቀየሩበት ማለት ነው። አርሰናል በ60 ዓመታት ታሪክ ውስጥ ከመጥፎቹ የመክፈቻ ግጥሚያዎች አንዱን አሳለፈ። በታህሳስ 2020 በገና ሰሞን አርሰናል በደረጃ ሰንጠረዡ 15ኛ ደረጃ ላይ ወርዶ የነበረ ሲሆን ከወረደበትም ቀጥና ሪሌጌሽን ዞን በጥቂት ነጥቦች ብቻ ነበር የሚርቀው። በጥቂት ነጥቦች ብቻ። ብዙ ኃላፊነት ተጥሎበት በሌሊት ቤቱ ተኪዶ
ለብዙ ዓላማዎች የታጨው ሚኬል አርቴታ ገና በመጀመሪያ ሲዝኑ በ6 ወር ቡድኑን ለኤፍኤ ካፕ ዋንጫ ያበላው ሚኬል አርቴታ በአዲሱ ሲዝን ሙሉን ሲጀምር ገና በመክፈቻው ከመጥፎቹ መክፈቻ በአርሰናል ታሪክ በ60 ዓመት ታሪክ ውስጥ ከተደረጉት ከመጥፎ መክፈቻ ግጥሚያዎች ውስጥ አንዱን አሳለፈ። 3 ጨዋታ ተጫወተ፣ 3ቱንም ተሸነፈ፣ 20ኛ ደረጃ ላይ ተቀመጠ። ሚኬል አርቴታ ተባለ። ከዛስ ገና በገና ሰሞን በታህሳስ ወር 15ኛ ደረጃ ላይ ነበር። እስከዛ ድረስ መሻሻሎች በሚገባው አልነበሩ። ከዛስ በጥቂት ነጥቦች ብቻ ነበር ከወራጅ ቀጠና ይርቅ የነበረው። በሜዳው በበርንሌ ሳይቀር ተሸንፎ በሜዳው የማሸነፍ ድርቁን ረጅም ወራት ወስዶበት ነበር። ያ ሁሉ ነገር ደግሞ ምን የሚል ነገር አመጣ? የደጋፊው ቁርጣ አርቴታ አውት ዘመቻ ተጀመረ። በዚህ ወቅት በሶሻል ሚዲያ በተለይም ደግሞ ኤኤፍ ቲቪ አርሰናል ፋንስ ቲቪ እና በስታዲየሙ ትልቅ ውጥረት ነበር። አርቴታ አውት የሚሉ ባነሮች፣ ታጎች ዓለም አቀፍ አጀንዳ ሆኖ ነበር። አብዛኛው ደጋፊ ምንም ልምድ የለውም፣ አርሰናል ለሱ ትልቅ ልምድ ማድረጊያ ሆነ በማለት እንዲባረር በጽኑ ጠየቀ። በተለይ ቡድኑ ለ25 ዓመታት ለመጀመሪያ ጊዜ ከአውሮፓ ውድድርና ከአውሮፓ ውድድሮች ከሻምፒዮንስ ሊግ ሆነ ከኤሮፓ ሊግ ውጪ ሲሆን ሁለት ጊዜ ተከታታይ ጊዜ 8ኛ ደረጃ ሲያጠናቅቅ የስንብቱ ነገር እርግጥ የመሆን ሁኔታ ነበረው። ታዲያ 2021-22 የውድድር ዘመን አስከፊ አጀማመር 3 ጨዋታ 3 ሽንፈት 0 ጎል የደጋፊው ትዕግስት የመጨረሻ ጥግ ላይ የደረሰበት የውድድር ዘመን ነበር። ገና በአዲስ አዳጊው ብሬንትፎርድ በመክፈቻው ጨዋታ 2-0 ተሸነፉ። ከዛ በሜዳቸው በቼልሲ 2-0 ተሸነፉ በከተማ ተቀናቃኝ። ከዛ በሶስተኛው ጨዋታ ላይ ደግሞ በማንቸስተር ሲቲ 5-0 ተደቆሱ። በ3 ጨዋታ 0 ነጥብ 0 ጎል 9 ጎል ተቆጥሮብህ አርሰናል በሰንጠረዡ 20ኛ ላይ ተቀመጠ። በወቅቱ ማንኛውም ሌላ ክለብ ቢሆን አሰልጣኙን በዚያ ሳምንት ያባረር ነበረ። እርግጠኛ ሆኜ የምነግራችሁ ነገር ቦርዱና ትረዘ ፕሮሰስ ግን አሁን አሸንፎ ያለበትን ቦታ አሁን ያለበትን ደረጃ ደረሰ። አርቴታን ከአሰልጣኝነት ውድቀት ያዳነው የቦርዱ የበላይ ኃላፊ የነበረው በተለይም ኤዱ ጋስፐርና ጆሽ ኮሮንኬ የማይናወጥ እምነት ነበራቸው በሚኬል አርቴታ ላይ። የአርቴታ እምነት አርቴታ በተደጋጋሚ ለደጋፊው ፕሮሰሱን እመኑት፣ ትረስት ዘ ፕሮሰስ ይል ነበር። የቡድኑን የባህል ማጽዳት፣ ደሞዝ በከንቱ የሚበሉ እንደ ኦዚል፣ ኦባሚያንግ፣ ዊሊያን ያሉ ተጫዋቾችን መሸኘትና በቦታዎቹ ላይ ወጣቶቹን ሳካን፣ ስሚዝሮን፣ ኦዴጋርድን ከሪያል ማድሪድ ኦቨር ቤንችነት ማምጣት፣ እምነት ያታጣውን ተጫዋች እምነት ሰጥቶ ዛሬ የቡድኑ ቁልፍ ማድረግ፣ እነዚህን መተካት ጊዜ እንደሚወስድ ግልጽ ነበር። ኤዱና ጆሽ ኮሮንኬ በአርቴታ ታክቲክና በልምምድ ሜዳ ላይ ባለው ቁርጠኝነት ሙሉ በሙሉ ስለተማመኑ የደጋፊውንና የሜዳውን ጫና ችላ በማለት ጭራሽ ኮንትራቱን አደሱለት። እንዴት ቡድን ተከታታይ 2ኛ 8ኛ ጨርሶ በታሪክ ቁልቁለቱን እያስመዘገበ ያለን አሰልጣኝ በአሰልጣኝነት ልምድ ከዜሮ የጀመረ ቬንገርን አይቶ በኡናይ ኤምሬ የዩሮፓ ሊግ ፋይናሊስት ሆኖ 8ኛ ጨርሶ ጭራሽ ደጋፊ ሲያግሮመርም ኮንትራት መስጠት። ያንን ከባድ ማዕበል ካለፈ በኋላ አርሰናል ሙሉ በሙሉ ግን ተቀየረ። አሮጌውን ስርዓት የሌለውን ስብስብ ተወገደ። በቡካዮ ሳካ እንዳልኳችሁ በማርቲን ኦዴጋርድ፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ ዙሪያ አዲስ ወጣትና ረሃብተኛ ቡድን ተገነባ። ቡድኑ ከ8ኛ ደረጃ ወጥቶ ለፕሪሚየር ሊግ ዋንጫ ከማንቸስተር ሲቲ ጋር እጅ ለእጅ እስከ መጨረሻው ሳምንት የሚፎካከር ግዙፍ ክለብ ለመሆን ቻለ። በቀጣዩ ዓመት ላይ ዛሬ ላይ ሆነን ስናየው አርሰናል በወቅቱ አርቴታን አለማባረሩ በቅርቡ የፕሪሚየር ሊግ ታሪክ ውስጥ ከተወሰዱት በጣም ብልህና ስኬታማ ውሳኔዎች አንዱ ተደርጎ መውሰድ ቀላል ነው።
ብዙዎቻችን አርቴታ ያለፈውን ነገር በምን ያህል ውስጥ ነው የምናልፈው? በፐርሰናል ላይፋችን ውስጥ እንየው። አንድ ሰውን ማመን ማለት ፕሮጀክቱን የት ድረስ በስኬት ሊያስጉዘን እንደሚችል አለማወቅ፣ እሱም ማወቅ፣ እሱም መረዳት መቻላችን፣ እሱም መታገስ አይደለም እኮ አርቴታ እኮ አይደለም እዚህ ጋር ስምንተኛ መጨረሱ ይቀርና ቡድኑን በሚገርም ሁኔታ የሚገርም ጎል አስቆጣሪ አድርጎት ሁለተኛ እንዲጨርሱላ አድርጎት አርቴታ ዋንጫ መብላት አይችልም። ድጋሜ ደግሞ ሌላ ፈተና መጣበት። ሁለተኛ ነው የጨረሰው። ሁለተኛ ስትጨርስ ድጋሜ ጫና፣ ድጋሜ ጥያቄ። እንዴ አርቴታ ሁለተኛ ጨርሰሃል። ስምንተኛ የጨረሰውን አሰልጣኝ ሁለተኛ ቡድኑን ለዋንጫ ተፎካካሪነት ማብቃት ስለቻለ ከዛ ቀጣዩ ዓመት ላይ ደግሞ ጉዳት ፈተነው። ነገሮች በታሰበላቸው መንገድ እንዳይሄዱ አደረገ። ከዛስ አሁንም የታገሰ ጮማ ይበላል እንደሚባለው አርቴታ በመጨረሻም የፕሪሚየር ሊግ ዋንጫን አነሳ። ያ ልምድ እስኪመጣ ግን ብዙ ስቃዮች ነበሩት፣ ብዙ ታክቲካል ኢቮሉሽኖች ነበሩት፣ ብዙ አብዮቶች ነበሩት። ያንን ሂደት ግን በትዕግስት የደጋፊውን ጫና እሳት የሆነው ሚዲያ ተቆጣጥሮ ዛሬ ላይ ላለው ለያዥ ለገናዥ የሚያስፈራውን አርሰናልን አርቴታ መገንባት ቻለ። ውድ የገበያ ስፖርት ቤተሰቦቻችን፣ ይህ አርቴታ የታመነው አርሰናል ዛሬ ላይ እሱም በማመናቸው እጥፉን እየተካሱ ይገኛሉ። ሁለተኛ ሲጨርስ ደጋፊ አግሮመረመ። ስምንተኛ ሲጨርስ ደጋፊ አግሮመረመ። ልምድ የሌለው መጣሉ። አሁን ግን በፕሪሚየር ሊጉ ካሉት 19 አሰልጣኞች አጠቃላይ ከ20 ክለቦች ውስጥ 19 ክለብ አሰልጣኞቹ ምናልባት በተጫዋችነት እንጂ በአሰልጣኝነት ዋንጫ የበላ ማንም የለም ከአርቴታ በስተቀር። አሰልጣኙ ነው የፕሪሚየር ሊግ ዋንጫ ያነሳ ብቸኛ ሰው ሚካኤል አማርቲያን አርቴታ ነው። ገና ቀጣይም ሊጉን ሊገዛ የተዘጋጀ ይመስላል። የደመጣችሁት የምሽት ልዩ ፕሮግራማችን እዚህ ጋር በቃ። በቀጣይ ይሄ ፕሮግራም እዚህ ጋር አላበቃም። ታክቲካል ኢቮሉሽኑ ምንድን ነበረ? የፈለሰፈው ፍልስፍና ምንድን ነበረ? ከአየር ኃይል በራሪዎችን፣ ሌሎች ወታደሮችን፣ ብዙ መሰረታዊ ነገሮችን እያመጣ ፈላስፋዎችን፣ ሌባዎችን እየቀጠረ ተጫዋቾቹን ሳይኮ ላይ የሰራውን ልዩ ተግባር ደግሞ ወደ እናንተ በክፍል 2 ይዤ እመጣለሁ። ሮቤል አብርሃም ነበርኩኝ። መልካም ምሽት።